ዛሬ እጅግ በጣም አስደሳችና አስደንጋጭ ዜና አለላችሁ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮዝ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ቪዲዮ በስተመጨረሻ አዳምጣችሁ ሀሳብ አስተያየታችሁ እጠብቃለሁኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እንደምታደርጉኝ ደግሞ ተስፋ አደርጋለሁ። በትህትና ነው የምጠይቃችሁ ውዶችዬ፣ ማሮችዬ። ሄርሜላና አብርሽ ዛሬ ትልቅ ነገር ይዘው እንደሚመጡ በየሚዲያው በየቦታው ፖስት እየተደረገ ይገኛል። እንግዲህ ውዶችዬ አንዳንድ ጊዜ የሰው ደስታና የሰው ሀዘን የሚያስደስታችሁም የሚያስከፋችሁም አላችሁና እጅግ በጣም ደስ የሚል ነገር በጣም የሚያስገርም ነገር ጠብቁ ብለዋል። ዛሬ ሩታ ትላንትና በተለቀቀው ቪዲዮ ላይ ሩታ በጣም ተናዳ ነበረ። በጣም ተሰምቷት ነበረ። አንተ ህይወትህን ኑር፣ እኔም ህይወቴ እኖራለሁ። ካሁን በኋላ እየመጣ ህይወቴንም ቤቴንም እንዳትበጠብጥብኝ። ከዚህ በኋላ ልጅህም ልታይ ከፈለክ ከአስራቸው እየላክ አትምጣብኝ። ልጁ የወሰደችው ቡዝዬነት ምናምን እያለች ነበረ። በነገራችን ላይ ሩታ በምታደርገው ነገር አብርሃም ወደ እኔ ይጠጋል ብላ እያሰበች ነገር ግን ከሷ በ10 እንጨት እያራቀችው ነው የምትገኘው ማለት ነው። ምክንያቱም ወንድ ሲከተሉት አይወድም፣ ሲከተል ነው እንጂ ሴት ልጅ ወንድ ስትከተል አይወድም ማለት ነው። እንዲያውም በኩራት ነው የምላችሁ። ሩታ ከአብርሃም ብትርቅ በእርግጠኝነት አብርሃም ወደ እሷ እንደሚመለስ ማለት ነው። እና እሷ ያሰበችው ነገር ምን እንደሆነ ታውቃላችሁ? አብርሃም የሆነ ነገር ባደረኩኝ ቁጥር አብርሃም ወደ እኔ ይጠጋል ብላ ስለምታስብ ነው ይሆናል ማለት ነው። ስለዛ ስህተት ነው ይሄ ስህተት፣ አቁሚ ማለት ነው። እውነት አብርሃም የምትወጂ ከሆነ ራቂው፣ ልጅሽን አሳድጊ፣ የራስሽን ኑሮ ኑሪ፣ እንደፈለግሽ ልጅሽን ማሳደጊ እንደፈለግሽ አድርገሽ ምናምን ማለት ነው። ግን በአንቺ ህይወትና በልጅሽ ህይወት ማንም ምንም ሊመለከተውም ሊያገባውም አይችልም ማለት ነው። ስለዚ እኔ እንደ ሀሳብ ወንድ ልጅ ሴት ስትከተል አይወዱም ማለት ነው። ስለዛ አትከተዩ ባይ ነኝ። 10 እንጨት 10% ምናምን ወደ እየራቀሽ ይሄዳል። አንቺ ስትቀርቢ እሱ እያራቀ፣ አንቺ ስትቀርቢ እሱ እያራቀ ነው የሚሄደው ማለት ነው። እና በነገራችን ላይ አብርሃምና ሄርሜላ ቀለበት ድጋሚ ሊያስርላት እንደሆነ በየሚዲያው በየቲክቶኩ በዩቲዩቡ እየተወራ ይገኛል። አስደንጋጭም አስደሳችም ነው። አስደንጋጩ በሩታ በኩል ነው፣ አሳዛኙም በፍቅር በኩል ነው። አስደሳች ደግሞ ለሄርሜላና ለአብርሽ ከዚህ በላይ ይገባቸዋል ባይ ነኝ። እናንተ ሀሳብ አስተያየታችሁ ኮሜንት ስራ ሳውቆኝ። በነገራችን ላይ ሰው ስትወዱ መጥናችሁ ውደዱ የሚባለው እንደዛ ነው። እና ውዶችዬ አመሰግናለሁ። መልካም ቆይታ